አርሰናል አንደኛ አርሰናል መጥፈኛ ሰላም የአርሴ ፋሚሊ እንዴት ናችሁ? አሁን የምንገኘው በአዲስ አበባ ስቴዲየም ነው። እንደምትመለከቱት ከጀርባዬ ለቅዳሜ እናንተን ሬዲ ሆኖ ለመጠበቅ ስቴጃችን እየተገነባ ይገኛል። እስካሁን ትኬታችሁን ካልያዛችሁ ትኬቱን የት ነው የምናገኘው ብላችሁ እየጠየቃችሁ ላላችሁ አዋሽ ብር ፕሮ ላይና በየትኛውም የአዋሽ ባንክ ቅርንጫፎች ላይ ትኬቱ ይገኛል። እየሄዳችሁ ትኬታችሁን መያዝ እንዳትረሱ። ቅዳሜ አብረን ፋፈሽ እንላለን። ካሞን ገነርስ እንዴት ናችሁ? ውድ የአርሰናል ቤተሰቦች እንደዚህ በአማረ ሁኔታ ተዘጋጅተን እየጠበቅናችሁ ነው። ሁላችሁም ግንቦት 29 ማንንም ሰው እንዳይቀር ትኬቶቻችሁን በአዋሽ ባንክ በሁሉም ብራንቾች ላይ ታገኙታላችሁ። እንዲሁም ደግሞ በአዋሽ ብር ፕሮ ላይ ታገኙታላችሁ። በተጨማሪም በስቴዲየም በር ላይ ሁላችሁም እየገዛችሁ መገናኘት እንችላለን። ማንም ሰው እንዳይቀር። ላመድም ካንተው ጋር ልዋደድም ካንተው ጋር ወስንና እንላለን። እንገናኛለን። ማንም ሰው እንዳይቀር። አረ ነው እንደውም ላይቭ ላይ ምናምን ስለ አርሰናል ታወራለህ አንዳንዴ። እኔ አርሰናል ነኝ። ንጉሱ ኃያሉ ባለፈው ስትሸነፍ ተናደድክ። አርቴታ ነው አንተ ሞኝ በላቸው። ባለፈው ስትሸነፍ ተናደድክ። ሻምፒዮንስ ሊጉ ምን በልቷል? ዋንጫ ነው አይደል? እንደፈለገው ዋንጫ በላው እኮ እኔ አንድ ይበቃኛል። ምን አልገል በብዛት እኮ ጥሩ አይደለም። አንድ ይበቃል። በቃ የምፈልገውን አሳክቷል ነው እኔ ማርያምን አሳክቷል። ዋናው ይሄ እኮ ነው። ይሄ ነው ፕሪሚየር ሊጉ ቻምፒዮንስ ሊግ ያስፈልግ ነበር። ኧረ ስማ ፕሪሚየር ሊግ አለ። ስማ በላቸው። ኮመንት እንዳታነብ ልጠይቅ አንተ ጥያቄ ራሴ ሰምተሻል። በላቸው ፕሪሚየር ሊጉ ነበር ያሳካን እኮ ነው ያለው። ልጠይቅ አንተ ጥያቄ ኮመንት እንዳታነብ። አንድ ሚድፊልደር ንገረኝ ከአርሰናል። አንድ ሚድፊልደር ንገረኝ ከአርሰናል። የምትወደው ተጫዋች ነው ወይስ ሚድፊልደር? ለምን ፈለከው? አልቀልድም። እሺ ነህ ታሪካዊ ኢቨንት እንደሚሆን እንዳትረሳ። ማን ነው? እኛ ራስ ኦሬዲ አስጌ አዲስ አበባ ስቴዲየም ላይ መጥቶ እሺ ዲዛይ እሻምባያ ትኬት የት ነው ማግኘት ምንችለው? ሁላችሁ ሰዎች የምትጠይቁን ጥያቄ ነው። አዋሽ ብር ፕሮ አፕሊኬሽን አውርዳችሁ ከታች ኢቨንት ኤንድ ቲኬቲንግ የሚላል እሱ ላይ ትገባና ዊ ቻምፒየንስ ይመጣላል። በሱ በኩል መግዛት ትችላለህ፣ ወይም ከየትኛውም አዋሽ ባንክ ቅርንጫፍ መግዛት ትችላለህ፣ ወይም ደግሞ አዲስ አበባ ስቴዲየም መተህ በር ላይ መግዛት ትችላለህ። ቲሸርትህን ያዝ። እዛ ዳፍ ትራክ ላይ እንቀውጣል። ዳፍ ትራክ ላይ ነው ያቀወጣል። ከዛ ሳሚዳን ደግሞ መጥቶ ዊ አር ዘ ቻምፒየንስ ይቀወጣል። እሺ ቻምፕ፣ ቅዳሜ ስላለን ድግሳችን በደንብ አድርጌ ዲቴይል እንዴት እንደሚካሄድ ምናምን ላስረዳህ ነው። ይሄ ቪዲዮ መጨረሻ ላይ 10 ቲሸርት መግቢያ ቲሸርት ማለት መግቢያ ቲኬት ቲሸርት ነው። መግቢያ ቲኬት እና ቲሸርትህን 10 ሰው ሸልማለሁ። መጨረሻ ላይ ነው የምናገረው። ኢቬንቱ ግን እንዴት እንደሚሆን በደንብ አድርጌ ላስረዳ ነው። በመጀመሪያ 10 ታዋቂ አርቲስቶች እነ ታደለ ሮባ፣ ሳሚዳና አርሰናላዊ የሆኑ ማለት እኛ በመደሰታችን እነሱም አብረው የተደሰቱ 10 አርቲስቶች ያዝናኑናል ነው ማለት። ሁለተኛ ኤኤፍቲቪ ማለት የአርሰናል ደጋፊዎች ሚዲያ ነው። እንግሊዝ ውስጥ ያለ ማለት በጣም ትልቅ ሚዲያ ነው። የነሱ ተወካዮች ዋንጫ ይዘው ይመጣሉ ነው ማለት ገባርለ አዲስ አበባ ስቴዲየም ድረስ እስክንደርስ ድረስ ማለት ከኤርፖርት ተቀበለናቸው ከተማውን ልክ እንደነ ዴክለር ራይስ ማለት ኢካፒኤ ገት ዮር ባማውት እያለን እንሽከረከራለን ነው ማለት ገባርለ ከ8 ሰዓት ጀምሮ አዲስ አበባ ስቴዲየም መግባት ትችላለህ። አይ ቲንክ ኢቨንቱ የሚጀምረው ወደ 11 ሰዓት 12 ሰዓት አካባቢ ነው ማለት ተረዳኝ አይደል? የት ማግኘት እችላለሁ ቲኬቱን ካልከኝ ማለት አዋሽ ብር ፕሮ አፕሊኬሽኑን ዳውንሎድ አድርገህ በአዋሽ ብር ፕሮ ቲኬትን መግዛት ትችላለህ። ወይ ደግሞ የትኛውም የአዋሽ ቅርንጫፍ ሄደህ ቲኬትን መግዛት ትችላለህ። ወይም ደግሞ አዲስ አበባ ስቴዲየምም ራሱ ሄደህ ቲኬትን መግዛት ትችላለህ። ቲኬቱ ማሊያ ነው የሚሆነው ገባህ አይደል? ቀይ ማሊያ ይከበናል፣ ሰማያዊ ማሊያ መሃል ላይ ይከበናል፣ ነጭ ማሊያ ደግሞ ሳር ላይ ይሆናል። ስቴጁ ምናምን ነገር ማን ይጌ በቃ ገባርለ እስካሁን ድረስ የሰራናቸውን ቪዲዮዎች በደንብ አድርገህ እያቸው ነው የምልህ ገባርለ። የትርፌ ደጋፊ ደግሞ ማን ነው እንደሌላው ኢቨንት ሰተት ብለህ መግባት የምትችልበት አይደል ገባ። ማሊያ ለብሰህ ነው ግዴታ ማሊያ ለብሰህ ስለሆነ አለቀልህ ነው የምልህ። እንዴት አድርጌ ነው 10 ቲሸርት ምገጫችሁ ብትለኝ ኮሜንት ላይ ዝም ብለህ ብቻ ለምን ኢቨንቱን መምጣት እንደምትፈልግ ደቅ ታደርጋለህ። ሞስት ላይክ ያገኘው 10 ሰዎች
ይሸለማሉ ማለት እሱ ብቻ አይደለም ይሄንን ቪዲዮ ለ10 ጓደኞች ለ10 መድፈኛ ቻምፕ ጓደኞች ሼር ማድረግ ግዴታ ነው 10 ሰው ሼር ታረጋለህ ኮሜንት ጽፋለህ ሞስት ላይክ ያገኘ ሰው ጀባሉ አለው ማለት ተረዳሽ ጋር ማይረሳ ታሪክ ነው ምን ሰራው ነው ማለት ማይረሳ ታሪክ አንድ ሰው እንዳይቀር ፋሚሊያንስ የአርሴናል ደጋፊዎች ቅዳሜ በአዲስ አበባ ስቴዲየም ላይ ከባድ ድግስና ኮንሰርት ስላለ የአርሴናል ደጋፊዎች ከአዋሽ ባንክ ትኬቱን ታገኛላችሁ እንዲሁም በር ላይ ታገኛላችሁ እየገዛችሁ እንድትገቡ ፋሚሊያንስ ከባድ የአርሴናል ድግስ አለ አዲስ አበባ ስቴዲየም ላይ ቅዳሜ አብረን እንጨፍራለን ከማዘር ጋር እንዝናናለን ትኬቱን በአዋሽ እኔን ያጠግበኛል ወይ ነው ዋናው ጥያቄ እሺ ቤተሰባችን ቅዳሜ ላለን ድግስ ኬተሪንግ የሚሰራልን ድርጅት ላስተዋውቃችሁ ነው የመጣሁት እስቲ ራሳችሁን አስተዋውቁ እሺ ግራንድ ኬተሪንግ እንባላለን እንኳን ደስ አላችሁ ይያልን በአዲስ አበባ ስቴዲየም የተለያዩ ጣፋጭ ምግቦችን ይዘንላችሁ እንቀርባለን ግራንድ ኬተሪንግ አሁን ክንሕጉስ ለውዝ መጽናለና ይሄው ጎስት በጣም እንፎቶና አርሰናል ደጋፊና ሙሶ ኮይና ቀዳሚ ማለት ነው ምርጥ ለሆነ ምግብታት ፒዛ በርገር ራፕ ሕዝና ለሆነ ክንመጽና ጎስት ታሐሳብ ነካ እኔን ያጠግበኛል ወይ ነው ዋናው ጥያቄ አዎ ወይ አይበሉ እኔን አዎ ያጠግባል ምንድነው አርሴናል ስም ነው ምን ተረዳኝ አይደለ የድግስ ምግብ ነው እንበላለን ነው ምን ለአርሴናል ማን ሆነው ነገር የለም ግን ይኸውልህ አሁን ምግብን የጠገብነው እንጂ ዋንጫ አልጠገብንም አንዷን ከፍተናል በቀኝ ግዛት ኬዝ በቃ ነገርኩሽ ማን የሚቀጥለው አመት ደግሞ ጠብቀኝ ገባ ጠብቀኝ እሺ እኛ እንግዲህ ይሄው አዲስ አበባ ስቴዲየም ተገኝተናል እናንተ ነው የምትጠበቁት እንግዲህ ጁን 6 ወይም ደግሞ ግንቦት 29 እያንዳንዳችሁ ተዘጋጅታችሁ የአርሰናልን እንግዲህ የመጨረሻው ደስታ እዚህ ላይ አንድ ላይ እንደሰታለን እኔ እንግዲህ ያው ስቴጁን መጥቼ ያየሁኝ ነው ለቅዳሜ እየተዘጋጀሁኝ ነው እናንተ ደግሞ እንግዲህ በመታገኙት የአዋሽ ባንክ ቅርንጫፎች በአዋሽ ብር ፕሮ ትኬታችሁን ቆርጣችሁ ወይም ገዝታችሁ እዚህ እንድንገናኝ እንግዲህ አደራም እንደገና ደግሞ የአርሰናል ቲፎዞች መቅረት የለም